Arms all the way to the line. Look at the clock. He's going to be inside 2:05. What a run from the debutant to win here in Dubai. 25ኛ ዓመት የብር ኢዮቤልዩ በዓሉን ለማክበር እየተዘጋጀ ያለው የዱባይ ማራቶን በኢትዮጵያውያን አትሌቶች ሊጥለቀለቅ ቀጠሮ ተይዞለታል። ያለፈውን ዓመት የዱባይ ማራቶን ውድድር በወንዶችም በሴቶችም ከአንደኛ እስከ 10ኛ በመውጣት የበላይነት ያሳየችው ኢትዮጵያ ዘንድሮም ሩብ ክፍለ ዘመኑን ለማክበር እየተዘጋጀ ባለው ማራቶን የበላይነቷን ለማስቀጠል ቅድመ ግምቱን መውሰድ ችላለች። ፈጣንና ሜዳማ የሆነ የመሮጫ ኮርስ የታደለው ዱባይ አሸናፊ አትሌቶችንም ሚሊዮነር ለማድረግ ተዘጋጅቷል። ከሀገራችን የተውጣጡ 50 የሚደርሱ አትሌቶች ከ140 በላይ ከሚደርሱ ሀገራት ከተውጣጡ ሯጮች ጋር የሚተናነቁበት ይህ የማራቶን ውድድር የቦታውን ከፍተኛ ሙቀትና ወበቅ ለመቋቋም ያመች ዘንድ በሌሊቱ እንደሚጀመር ታውቋል። ከውድድሩ አስቀድሞ በተዘጋጀ ጋዜጣዊ መግለጫም የኢትዮጵያውያን አትሌቶች ውድድሩን በበላይነት ለማጠናቀቅ መዘጋጀታቸውን ሲገልጹ አድምጠናል። የተወደዳችሁ የኢትዮ አትሌቲክስ ተከታታዮች ለዛሬ ስለ 25ኛው የዱባይ ማራቶን መረጃዎችን ይዘን መተናል። ላይክ፣ ሼር፣ ኮሜንት በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። በመካከለኛው ምስራቅ ከሚገኙ የማራቶን ውድድሮች መካከል በዓለም አትሌቲክስ የወርቅ ደረጃ የተሰጠው ይህ የዱባይ ማራቶን እጅግ ዝነኛው ነው ቢባል ማጋነን አይሆንም። ጠንካራ የሚባሉ ኢትዮጵያውያን አትሌቶች በዚህ ውድድር በመካፈል ስመጥር የሚባሉ ትልልቅ ድሎችን አሳክተዋል። በተለይ ደግሞ ኃይሌ ገብረስላሴ ከ2008 እስከ 2010 በተከታታይ ለ3 ዓመታት አንደኛ በመውጣት ያሸነፈበት ይህ መድረክ ከኃይሌ ድል በኋላ ዓለም አቀፍ ዝናውም ተጥለቅልቋል። የውድድሩ አዘጋጆች የሚገልጹትም ይህንኑ ነው። የኃይሌ ገብረስላሴ በዚህ ውድድር ላይ መካፈል የዱባይ ማራቶንን ስም የበለጠ ከፍ አድርጎታል። ዘንድሮ 25ኛ ዓመቱን ለማክበር እየተዘጋጀ ይገኛል። 140 የሚጠጉ ሀገራት በአትሌቶቻቸው እዚህ ማራቶን ውድድር ላይ ይወከላሉ። 42.195 ኪሎ ሜትር ውድድሩ ባለፈ የ10 ኪሎ ሜትር እና የ4 ኪሎ ሜትር የጎዳና ላይ ውድድሮችም ይደረጉበታል። ይህ ውድድር ኢትዮጵያውያን አትሌቶች በበላይነት ከዚህ ቀደም ተቆጣጥረውታል። በሴቶች 17 በወንዶች ደግሞ ለ16 ጊዜ የወርቅ ሜዳሊያን ኢትዮጵያውያን አትሌቶች በዚህ መድረክ ወስደውታል። በጥቅሉ 33 የወርቅ ሜዳሊያ ኢትዮጵያ አግኝታበታለች። ሁለተኛ ኬንያ 9፣ ሩሲያ ደግሞ 4 ሜዳሊያዎችን ወስዳበታለች። ኢትዮጵያውያኑ አትሌቶች ኃይሌ ገብረስላሴና አሰለፈች መርጊያ በ3 የተለያዩ ውድድሮች ላይ የወርቅ ሜዳሊያዎችን በማምጣት የበላይነትን ተቆናጠውበታል። ከዛ ባለፈ የቦታውም ክብረ ወሰን ቢሆን በጌታነህ ሞላና በኢትዮጵያዊቷ አትሌት ትዕግስት ከተማ ተይዞ ይገኛል። ዘንድሮ የዱባይ ማራቶን አዲስ የመሮጫ ኮርስን አስተዋውቋል። የውድድሩ ማጠቃለያ ደግሞ የሚሆነው በዱባይ የፖሊስ አካዳሚ ይሆናል። ይህ የተቀየረ የመሮጫ ኮርስ ደግሞ አትሌቶች ከተማዋን የበለጠ ለማስተዋወቅና ለማሳየትም ያግዛቸዋል ተብሎ ተገልጿል። የውድድሩ ዳይሬክተር ፒተር ከነርቶን ከውድድሩ አስቀድሞ በነበረ ጋዜጣዊ መግለጫ ሲናገሩ የብር ኢዮቤልዩ በዓሉን ለማክበር እየተዘጋጀ ያለው ይህ ማራቶን ኢትዮጵያውያኑ ትልልቅ የሚባሉ ድሎችን ያስመዘገቡበት እንደሆነ መስክረዋል። በተለይ ደግሞ ኃይሌ ገብረስላሴ በዚህ ውድድር ላይ ከተካፈለ በኋላ ዓለም አቀፍ ዝናውም በዓለም ዙሪያ ሊናኝ እንደቻለ በድፍረት ነበር የተናገሩት። የውድድሩ አዘጋጅ የዱባይ ስፖርት ካውንስል ነው። የዓለም አትሌቲክስ የወርቅ ደረጃ ሰጥቶታል። ኤሲክስ የተባለው የትጥቅ አምራች ኩባንያ በስፖንሰርነት ያግዘዋል። ኤምጂ ሞተርስ፣ አይቲፒ ሚዲያ ግሩፕ እና ሌሎች ታላላቅ ድርጅቶችም ከዚህ ውድድር ጋር አብረው ይሰራሉ። በርካታ ሚሊዮን ዶላሮች ደግሞ ለሽልማት ተዘጋጅተዋል። በዚህ ውድድር አንደኛ ሆኖ የሚያጠናቅቅ አትሌት $80,000 ለሽልማት እንደተዘጋጀለት ታውቋል።
ደግሞ ክብረ ወሰን መስበር የሚችል ሰው ሌላ ከፍተኛ የቦነስ ሽልማት ያገኛል። በዘንድሮ ውድድር ትልልቅ የአሸናፊነት ግምት ከተሰጣቸው አትሌቶች መካከል በቀዳሚነት ስፍራ የተቀመጠችው የ26 ዓመቷ አትሌት ፋንቱ ወርቁ ናት። ፋንቱ ወርቁ ኢትዮጵያን በተለያዩ የትራክ ውድድሮች ላይ ስትወክል ቆይታለች። በተለይ ደግሞ በአፍሪካ ጨዋታዎችና በአፍሪካ አትሌቲክስ ሻምፒዮና ከዚህ ቀደም ትልልቅ የሚባሉ ክብሮችን አስመዝግባ ታውቃለች። የ1500 ሜትርና የ3000 ሜትር የትራክ አትሌት የነበረችው ፋንቱ ወርቁ ከወሊድ በኋላ ፊቷን ወደ ማራቶን ውድድር ለማዞር ተገዳለች። በተለይ ደግሞ 2025 ላይ ያስመዘገበችው የበርሊን ማራቶን ሰዓቷ እጅግ ተደንቆላታል። 2 ሰዓት ከ21 ከ57 በማጠናቀቅ አምስተኛ ሆና ጨርሳለች። በዚያው ዓመት በቻይና ያንግዡ ግማሽ ማራቶን 1 ሰዓት ከ07 ከ47 በመግባት አምስተኛ ሆና ለማጠናቀቅ ችላለች። እቺ አትሌት በግማሽ ማራቶን ጣሊያን ላይ በ2024 ሁለተኛ ሆና መጨረስ የቻለች ናት። ከ2022 በኋላ ፊቷን ወደ ጎዳና ውድድሮች በማድረግ በማራቶንና በግማሽ ማራቶን እየተካፈለች ነው። ዘንድሮ በውድድሩ ከሚሳተፉ አትሌቶች መካከል ፈጣን የሚባለውን ሰዓት ይዛለች። ሐሳቧ ይህንን ውድድር ማሸነፍ እንደሆነ ትገልጻለች። ጥሩ ዝግጅት እንዳደረገችና ደግሞም በአሸናፊነት ለማጠናቀቅ የቻለችውን ሁሉ እንደምትጥር ፋንቱ ወርቁ በጋዜጣዊ መግለጫ ላይ ስትናገር ሰምተናታል። ሌላኛዋ በዚህ ውድድር ላይ የምትካፈለው አትሌት የ35 ዓመቷ አበበች አፈወርቅ ናት። እቺ አትሌት በዓለም የሀገር አቋራጭ ውድድሮችና በሌሎች ትልልቅ መድረኮች ኢትዮጵያን በመወከል ከዚህ ቀደም ስትካፈል ትታወቃለች። አትሌቷ በ10000 ሜትር የግል ፈጣን ሰዓቷ 31 ደቂቃ ከ48 ሰከንድ ነው። በግማሽ ማራቶን 1 ሰዓት ከ10 ደቂቃ ከ30 ሰከንድ አላት። ደግሞ በማራቶን 2 ሰዓት ከ23 ከ59 የግል ፈጣን ሰዓቷ ነው። አበበች አፈወርቅ በዚህ ውድድር ላይ ተካፋይ ከሆኑ አትሌቶች መካከል በግንባር ቀደምትነት ትጠቀሳለች። 2025 ላይ ካደረገቻቸው ውድድሮች መካከል ዴንማርክ ላይ 3ኛ፣ ሞሮኮ ላይ 3ኛ፣ በፖርቹጋል ደግሞ 1ኛ በመሆን የማራቶን ውድድሮቿን አጠናቃለች። የ2026 ካላንደር ዓመትን ጅማሯን በዱባይ ማራቶን የምታደርግ ይሆናል። ሌላኛዋ ትዕግስት ጌትነት ናት። ትዕግስት ጌትነት 23 ዓመቷ ላይ ትገኛለች። በተለያዩ መድረኮች ስትሮጥ ትታወቃለች። እቺ አትሌት 2025 ላይ የተደረጉ 3 የማራቶን ተሳትፎዎች ነበሯት። ቱርክ ላይ 2 ሰዓት ከ26 ከ44 በመግባት 4ኛ፣ በዴንማርክና በህንድ ደግሞ 5ኛና 8ኛ ሆና ከዚህ ቀደም አጠናቃለች። 2024 ላይ በካታር የዶሃን ማራቶን 6ኛ ሆና መጨረስ የቻለች አትሌት ናት። ትዕግስት ጌትነት ከተካፋዮቹ መካከል ትገኛለች። አንቺናሉ ደሴ ሌላኛዋ ኢትዮጵያዊት የ23 ዓመት ወጣት ናት። አንቺናሉ ደሴ 2025 ከገባ በኋላ 2 የማራቶን ውድድሮችን በአንደኛነት ጨርሳለች። ስፔን ላይ የማራቶን ሴቪያን መድረክ 2 ሰዓት ከ22 ከ17 በመግባት አንደኛ ስትሆን በቻይና ደግሞ የቤጂንግ ማራቶንን 2 ሰዓት ከ26 ከ08 በመግባት በበላይነት ማጠናቀቅ ችላለች። አንቺናሉ ደሴ 2024 ላይ በተለያዩ የግማሽ ማራቶን ውድድሮች ስትካፈል እናቃታለን። ከዚህ ቀደም ደግሞ በትራክም እንደዚሁ ጥሩ ሰዓቶችን ማስመዝገብ የቻለች ነበረች። አሁን በማራቶን ውድድር ዱባይ ላይ ኢትዮጵያን ለመወከል ተዘጋጅታ እየተጠባበቀች ነው። ሌላኛዋ ኢትዮጵያዊት አትሌት ሶፊያ አሰፋ ናት። የ38 ዓመቷ አንጋፋ አትሌት በ3000 መሰናክል ውድድሮች ትልልቅ የሚባሉ ድሎችን ለኢትዮጵያ ከዚህ ቀደም አስመዝግባለች። በለንደን ኦሎምፒክ 2012 ላይ በ3000 መሰናክል የብር ሜዳሊያ፣ ሞስኮ 2013 በዓለም ሻምፒዮና የነሐስ ሜዳሊያ፣ በአህጉር አቀፍ ውድድር በአፍሪካ ጨዋታዎች ብራዛቪል ላይ በ3000 መሰናክል ወርቅ ወስዳለች። የአፍሪካ ሻምፒዮናን 2014 እና 2010 ላይ የብር ሜዳሊያ በመያዝ ማጠናቀቅ ችላለች። ሶፊያ አሰፋ አሁን ፊቷን ወደ ማራቶንና የጎዳና ውድድሮች አድርጋለች። 2025 ከሮጠችባቸው
ካደረገባቸው መድረኮች መካከል የኢስታንቡል ማራቶን አንደኛው ነው። ሁለተኛ ሆና 2 ሰዓት ከ26 ከ21 ጨርሳለች። ደግሞ በዴንማርክ ኮፐንሃገንም በተመሳሳይ ሁለተኛ ሆና መቋጨት ችላለች። እቺ አትሌት በዱባይ ማራቶን ተካፋይ ለመሆን ዝግጅቷን አጠናቃለች። ሶፊያ አሰፋ ከኢትዮጵያውያኑ ተቀዳሚ አትሌቶች መካከል ትቀመጣለች። በወንዶቹ ጠንካራ የሚባሉ አትሌቶች በዚህ ውድድር ላይ ይካፈላሉ። የቀዳሚነቱን ስፍራ ይይዛል ተብሎ የታጨው ግን ጋዲሳ ብርሃኑ ነው። 2025 ከገባ በኋላ ጋዲሳ ብርሃኑ የሊዝበን ማራቶንን መካፈል ችሏል። ጥቅምት ወር ላይ የነበረውን ይህንን መድረክ ያጠናቀቀበት ሰዓት 2 ሰዓት ከ07 ከ25 ነበረ። ያጠናቀቀበትም ደረጃ ሁለተኛ። ቼክ ሪፐብሊክ ላይ ይህ አትሌት በግንቦት ወር 8ኛ ሆኖ ማራቶን ውድድሩን ማጠናቀቅ ችሏል። ከዚህ ቀደም የሚታወቅበት ውድድር የሴቪያ ማራቶንን 2 ሰዓት ከ04 ከ59 በመግባት አንደኛ ሆኖ የጨረሰበት ነበረ። ይህ 2023 ላይ የተመዘገበ ነው። ሌላኛው ደግሞ በታይፔ ማራቶን አንደኛ ሆኖ በ2024 ጨርሷል። ዴንማርክ ላይ በኮፐንሃገን ማራቶን ሁለተኛ ሆኖ በ2024 ሲያጠናቅቅ አይተነዋል። በጋዜጣዊ መግለጫ ላይ ተካፋይ የነበረው ጋዲሳ ብርሃኑ ለውድድሩ ጥሩ ዝግጅት እንዳደረገና አሸናፊ ሆኖ ለማጠናቀቅ ፍላጎት እንዳለው ገልጿል። የ26 ዓመቱ ብርሃኑ ጸጉ ሌላኛው ተካፋዩ አትሌት ነው። ይህ ወጣት ሯጭ በተለያዩ መድረኮች ላይ ሲካፈል አይተነዋል። በተለይ ደግሞ በ2025 የውድድር ዓመት በዚሁ በዱባይ ማራቶን ሁለተኛ ሆኖ አጠናቋል። የገባበት ሰዓት 2 ሰዓት ከ05 ከ14 ነበረ። ፈረንሳይ ላይ በ2025 በግማሽ ማራቶን አንደኛ፣ በቱርክ ኢስታንቡል ደግሞ በግማሽ ማራቶን ሁለተኛ ሆኖ አጠናቋል። 2024 ላይ ይህ አትሌት የሀገር አቋራጭና የግማሽ ማራቶን መድረኮችን ሲያደርግ እናውቀዋለን። የትራክ ውድድሮችም ተካፋይ ነበረ። አሁን ብርሃኑ ጸጉ 2026 ካላንደር ዓመትን በዱባይ ማራቶን ይጀምረዋል። የአሸናፊነት ቅድመ ግምትን ካገኙ ሰዎች መካከል አንደኛው ነው። ቡቴ ገመቹ ሌላኛው ኢትዮጵያዊ ተካፋይ አትሌት ነው። በዚህ ውድድር ላይ ከሚካፈሉ ወጣት አትሌቶች መካከል ይጠቀሳል። አበራ ኩማ ሌላኛው በዚህ ውድድር ላይ የሚካፈል አትሌት ነው። የ35 ዓመቱ አትሌት አበራ ኩማ ጠንካራ የሚባሉ ልምዶችን አካብቷል። 2025 ውድድር ዓመትን በታይላንድ 5ኛ ሆኖ ሲያጠናቅቅ አይተነዋል። 2 ሰዓት ከ22 ከ40 የገባበት ሰዓት ነበረ። ይህ አትሌት 2023 እና 2024 የውድድር ዓመትን አንድም ውድድር ላይ ሳይካፈል አሳልፏል። በ2022 በግማሽ ማራቶን ውድድሮች አውሮፓ ላይ ሲካፈል አይተነዋል። በስፔን የሙሉ ማራቶን ውድድርን ማላጋ ላይ በ2022 8ኛ ሆኖ ነበር የጨረሰው። ይህ አትሌት በማራቶን ውድድር አሸናፊ ሆኖ ካጠናቀቀ ረጅም ጊዜ ሆኖታል። አበራ ኩማ በዱባይ ማራቶን አንደኛ ሆኖ ለመጨረስ የቻለውን ሁሉ ይሞክራል። የተወደዳችሁ የኢትዮ አትሌቲክስ ተከታታዮች ለዛሬ ስለ 25ኛው የዱባይ ማራቶን መረጃዎችን ይዘን መተናል። ላይክ፣ ሼር፣ ኮሜንት በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት።